ኤፌሶን ምዕራፍ 1 ቁጥር 13 እስከ 14 እናንተም ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማኅተም ታትማችኋል። እርሱም ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ የርስታችን ዋስትና የሚሆን መያዣ ነው። ለዛ አማኝ እስከ መጨረሻ ይጸናል ስንል ሰውን በሉ ኃጢአታችሁን ቀጥሉ እያልን አይደለም። አማኝ እስከ መጨረሻው ይጸናል ስንል የጸናበት መሰረት ማይናወጥ ማይፈረካከስ አለት ነው እያልን። ይህ ማለት ክርስቲያን ራሱን አይመረምርም ማለት አይደለም። ብዙ ራስ መመርመሪያ መዝሙሮች እንደውም አሉ። እንመረምራለን አይደል? ፍሬያችንን እግዚአብሔር ሆይ ምንድን ነው ከእኔ የምትፈልገው እንላለን። ራሳችንን በእግዚአብሔር ዲስፖዛል ፊት እናስቀምጣለን። ይኸው ጌታ ሆይ አንዳንድ ነገሮች ላይ ንስሐ እንገባለን። ዊር ብሮክን። አንዱ የክርስቲያን ልምምድ ላሜንት ነው። አማኝ ኃጢአት ሰርቶ በጣም ሐሴት ሊያደርግ አይችልም። ብሮክን ነው የሚሆነው፣ ሚዝረብል ነው የሚሆነው። ኃጢአት አማኝን የሚሰብረውን ያህል ምንም ነገር አይሰብረው። እግዚአብሔርን ማሳዘኑ አማኝን ይሰብረዋል። ያኔ ኤግዛምን ደግሞ እናደርጋለን፣ እንመረምራለን። ወደ እግዚአብሔር የጸጋ ዙፋን ፊት ደግሞ እንቀርባለን። ጌታ ሆይ ይህንን አልቻልኩም እያለን ከእግዚአብሔር ጸጋን እንቀበላለን። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈው ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ። አባት ሆይ ከፍ እናደርግሃለን። ዛሬም ልመናችን አንድ ነው። የተያዝንበትን እጅ ሰፊነት እንድንረዳ፣ ህይወታችን በሴኪሪቲ እንዲሞላ፣ አንተን ማወቅ ፍቅርህን ማወቅ የሚሰጠው መረጋጋት፣ የሚሰጠው ሰላም፣ የሚሰጠው አሹራንስ እርግጠኝነት የእያንዳንዳችንን ህይወት እንዲሞላው፣ የእያንዳንዳችንን ምልልስ እንዲሞላው፣ በእኛ ህይወት ላይ እሱ ሪያሊቲ እንዲሆን፣ የተጨባጭ እውነት እንዲሆን፣ የምንዳስሰው እውነት እንዲሆን ጌታ ሆይ ይሄ ዛሬ በዚች ምሽት በዚህ ጉባኤ እውነታ እንዲሆን፣ የተረጋገጠ እንዲሆን አንተ ይህን እንድታደርግ እንለምንሃለን። ቀርቶ ያለው ጊዜያችንን ተረከብ በጌታ በኢየሱስ አሜን። እንዴት ከረማችሁ? ከጌታ ከኢየሱስ ከአባታችንም ከእግዚአብሔር ጸጋና ሰላም ለእናንተ ይሁን። ጌታ ይመስገን። እግዚአብሔር መልካም አምላክ ነው። ትምህርታችንን እንቀጥላለን። ዛሬ የነገረ ድህነት ትምህርታችንን አሁን ኦልሞስት እያገባደድን ነው። ወደ መጨረሻ እየተጠጋን ነው እና እንደምታስታውሱት ላስት ዊክ ስለ ቅድስና ተነጋግረናል። ሞስት ሚስ አንደርስቱድ ኮንሰፕት ኢን ክርስቲያኒቲ። በክርስትና ውስጥ በጣም ሚስ አንደርስታንድ የሚደረግ ብዙ ሰው በትክክል የማይረዳ ብዙ ሰው ሚስ አንደርስታንድ የሚያደርገው ኮንሰፕት ነው የቅድስና ኮንሰፕት ተባብለናል እና ቅድስናን ሰማፕ ስናደርገው መንፈስ ቅዱስ በአማኝ ሕይወት ውስጥ ኮንቲኒየስሊ የሚሰራው ክርስቶስን የማስመሰል ስራ ወይም እኛ ክርስቶስን እንድንመስል የሚሰራው ስራ እሱ ነው ቅድስና። ክራይስትለስ የሆነ የትኛውም የቅድስና አቴምፕት የትኛውም የቅድስና ስራ ክርስቶስ አልባ ከሆነ ዋጋ የለውም፣ ዋጋ ቢስ ነው። ሆሊነስ ኢዝ ማለት ቢግኒንጉ፣ ጅማሬው፣ መስፈንጠሪያው፣ መነሻው ክርስቶስ ነው። ቅድስናን ከክርስቶስ ነጥለን እንዳናይ፣ ክራይስትለስ ክርስቲያኒቲን እንዳናስብ፣ እንዳናስተምር፣ እንዳንለማመድ መጠንቀቅ እንዳለብን ላስት ዊክ ተነጋገርን። አንዳንድ እንደው ብላቸው ብዬ ላስት ዊክ ያላልኳቸውን ትንሽ ነገሮች እልና ወደ ዛሬው ትምህርታችን እንሄዳለን። ቅድስና ስፔሲፊክ የሆነ ጅማሬ አለው፣ መነሻ አለው። የክርስቲያናዊ የመጽሐፍ ቅዱሱ ቅድስና ይሄ ነው የሚባለ የሚባል ጅማሬ አለው። ምንድነው ያ?
ላስት ዊክ ዴፊኒቲቭ ሳንክቲፊኬሽን ማለትም ውሱን ቅድስና የተወሰነ ቅድስና ብለን ያነሳ ነው አለ አይደለ? ሰው በዳግም ልደት ወቅት ቅድስናን ብሎ ይጀምራል። እዚህ ዳግም ልደት ሙሉ በሙሉ የእግዚአብሔር ስራ ነው። እግዚአብሔር በዛ ውስጥ የሚሰራው እኛንም ይቀድሰናል። ቅድስናውን ብሎ ደግሞ እኛ ህይወት ላይ የሚጀምረው የዛኔ ነው። የዛኔ አማኞች ቅዱሳን ተብለው ሊጠሩ ይችላሉ ማለት ነው። ዴፊኒቲቭ የምንለው የተረጋገጠ የምንለው የቅድስና ጅማሬ በዳግም ልደት ወቅት ነው። ምንድን ነው ያንን የዳግም ልደት ወቅት የቅድስና ወቅት የሚያደርገው ካልን፣ ሰው ዳግም በሚወለድበት ወቅት ተቋም አይደለም የሚቀይረው፣ ኢንስቲትዩሽን አይደለም የሚቀይረው። ከሆነ የሃይማኖት ድርጅት ወደሆነ ሃይማኖት ድርጅት አይደለም የሚመጣው። በሃይማኖት ድርጅቶች ውስጥ እግዚአብሔር ይሰራል፣ እሱን አክኖሌጅ እናደርጋለን። በተቋማት ውስጥ እግዚአብሔርን የሚፈሩ መሪዎች ይኑሩ እንጂ እግዚአብሔር ይሰራል ኦብቪየስ። ግን ሰው በዳግም ልደት የኢንስቲትዩሽን ለውጥ አይደለም የሚያደርገው። የሆነ ተቋም ውስጥ የነበረ ሰው ወደሆነ ተቋም አይደለም የሚመጣው። በዳግም ልደት ወቅት መሰረታዊ የሆነ የማንነት ለውጥ ነው በሰው ህይወት ውስጥ የሚከናወነው ማለት ነው። ትዝ ካላችሁ ምን ብለናል? ለፍጥረታዊ ሰው መንፈሳዊ ነገር ሞኝነት ነው። በእግዚአብሔር መንፈስ የሚመረመርና የሚደረግ ስለሆነ ሊያደርገው አይችልም። የእግዚአብሔር መንፈስ ነገር በመንፈስ የሚመረመር ነው። ያንን ደግሞ የሚያደርገው ማድረግ የሚችለው መንፈሳዊ የምንለው ሰው ነው። ስፒሪቹዋል መሆን ይጠይቃል፣ መንፈሳዊ ሰው መሆን ይጠይቃል። ይሄንን ነው መንፈስ ቅዱስ በዳግም ልደት ወቅት የሚያደርገው። መንፈሳውያን ነው የሚያደርገን፣ መንፈሳውያን ሰዎች ነው የሚያደርገን። ስፒሪቹዋል ሪቨርዝ ነው የሚሰጠን። ያኔ ምን እንሆናለን? አንድ መሰረታዊ ነገር ማሰብ ያለብን ምንድን ነው? እኛ ጋር የሚፈጠረው አማኙ ቅድስናን መፈለግ ይጀምራል። ይሰማላል? መፈለግ ይጀምራል። ድሮ ላይፍ አስ ዩዥዋል ይቀጥላል። በቃ ማለት መግባት ነው፣ መውጣት ነው፣ መብላት ነው፣ መጠጣት ነው፣ ሰው እንደሚኖረው መኖር ነው። በቃ ምልልሱ ተመሳሳይ ነው የሰው ልጅ የሚሆን የነበረው። ግን እግዚአብሔር በመንፈስ ቅዱስ አማካኝነት በዳግም ልደት ሰውየው ጋር ሲመጣ ያንን ቶርች ይዞ ልቡን ፍሊፕ ሲያደርገው፣ ሲቀይረው፣ አይኑን ሲያበራው፣ በመጀመሪያ ደረጃ ያ ሰው እግዚአብሔርን የሚፈልግ ሰው ነው የሚሆነው። ነገራችን ላይ እግዚአብሔርን የሚፈልግ ሰው መሆንና ከእግዚአብሔር አንዳንድ ስጦታዎችን መፈለግ ይለያያል። የኃጢአት ኢሴንስ እኮ ሲነገር ሮሜ ምዕራፍ 1 ቁጥር 1 ጀምሮ እነዚህ ሰዎች ምንድነው እውነትን በአመፃ አፍነው እንዲከለክሉ ያደረጋቸው ሲባል ለእግዚአብሔር የሚገባውን ዲቮሽን፣ ለእግዚአብሔር የሚገባውን መሰጠት፣ ለእግዚአብሔር የሚገባውን ፍቅር በእግዚአብሔር ፈንታ ለፍጡራንና ለተፈጠሩ ነገሮች መስጠታቸው። ስለዚህ ዳግም ልደት ላይ ሰው ተለውጧል ሲባል፣ አዲሱን ሰው ለብሷል ሲባል መጀመሪያ ሀፕን የሚያደርገው የልብ ለውጥ። እግዚአብሔር ይውል ፍሊፕ ስዊች እዚህ ውስጥ ቋ ያደርግና ዘን እግዚአብሔር ይቢከም ላቭሊ ጌታ ሆይ። ስለዚህ አማኝ ብቻ ነው በሰማይ ማን አለኝ ካንተ ውጪ፣ በምድርስ ምን ይሻለው ከእግዚአብሔር ውጪ የሚለው ከአሳፍ ጋር ከእግዚአብሔር ስጦታዎችን ለመፈለግ ሰማይ ለመግባት ወደ እግዚአብሔር ለመጠጋት ሰው ክርስቲያን መሆን አይጠበቅበትም። ሰው በጌታም ባይሆን እሳት ይፈራል። እሳት የሚወድ በጌታ ያልሆነ ሰው የምታውቁ እስቲ ለመሞቅ ካልሆነ በስተቀር እንዲህ ከሰል አቅፎ ምናምን እስቲ ትንሽ ጠበስ አድርጌ ልሞክራት ምናምን የሚል የለም። ቶርመንት፣ ኢተርናል ፓኒሽመንትን፣ የመጨረሻ የዘላለም ቅጣትን የማይፈልግ ክርስቲያን ያልሆነ ሰው የለም። ነገር ግን እግዚአብሔርን ራሱን ለመፈለግ፣ እግዚአብሔርን ስለ እግዚአብሔርነቱ ለመፈለግ እግዚአብሔር የቅድስናን እኛ ውስጥ መጀመር አለበት። ምንድነው? እግዚአብሔር ልባችን ላይ ያንን የጠፋ ፍሊፕ አድርጎ ያንን የጠፋ ስዊች ማብራት አለበት። ይሄ ሰው ፍጥረታዊ ሟች ነው፣ በፍጥረቱ ሞት ነው፣ የሞተ ነው፣ ምውት ነው። የእግዚአብሔር ነገር ሴንስ አይሰጠውም። እግዚአብሔር በእግዚአብሔርነቱ ኢንጆይ አይደረግም እዚህ ሰው ጋር። ምናልባት ለሆነ ጥቅም እግዚአብሔር ጋር አይቀርብ ይሆናል እንጂ ስለ እግዚአብሔርነቱ እግዚአብሔር ጋር ለመቅረብ ሰው ዳግም መወለድ አለበት። ስለዚህ ቅድስና ዴፊኒቲቭ ቢግኒንግ አለው። እዛ ጋር ካልጀመረ በስተቀር እስከ መጨረሻው መሄድ አይችልም። ሰው እግዚአብሔርን መፈለግ ብቻ ሳይሆን ደግሞ አሁን ህይወትን ዝም ብሎ መኖር የሚባል ነገር ያበቃል። ህይወትን ለመብል መኖር፣ ለመጠጥ መኖር ምናምን ዝም ብሎ ይሄ ያለ አይደለ በእውር ድንብር የሚደረግ የህይወት ጉዞ ያበቃል። ምን ይሆናል? የክርስቲያን የልብ ጩኸት፣ የልብ ለቅሶ ወደ ምን ይቀየራል? በዳግም ልደት ወቅት እንዴት ነው እግዚአብሔር በእኔ ህይወት የሚከብረው የሚል የልብ ጥያቄ ነው። ፎር ሹር እኔ በጣም እርግጠኛ ሆኜ የምነግራችሁ አንዳንድ ነገሮችን የምታደርጉት፣
አንዳንድ ነገሮችን የምትፈጽሙት፣ አንዳንድ ነገሮችን የምትሆኑት፣ የምትጸልዩት፣ የምትጾሙት፣ እግዚአብሔር ፊት የምትቀርቡት ምናልባት ነገ ከነገ ወዲያ ሲኦል እንዳልገባ ከሚል ፍርሃት እንዳልሆነ የብዙዎቻችሁን አውቃለሁ። ለምን ሲባል ዊ ዋንት ጋድ፣ እግዚአብሔርን እንፈልገዋለን። አንዳንዱ ነገር ላይ ቆይ ጌታዊ ፈቃድ ምን ይሆን ብለን ተንበርክከን ምንጸልየው የእግዚአብሔርን ፈቃድ ለማድረግ ምንተጋው ለምንድን ነው? ምክንያቱም አሁን ህይወት አስይዟል መቀጠል አይችልም፣ በጉር ድንብር መቀጠል አይችልም። እንዳይሆን ሆኖ የሆነ መገለጥ በርቶልናል፣ የሆነ ብርሃን ተሰጥቶናል፣ የሆነ አይናችን ተከፍቶ በክርስቶስ መስቀል አማካኝነት የገባንበት ህይወት ምልልሳል። ያ የህይወት ምልልስ ምን እንድንናፍቅ ነው የሚያደርገን? የአዲስ ፍጥረት የአዲስ ማንነት ምን እንድንፈልግ ነው የሚያደርገን? how can I do this for the glory of God? ይህንን እንዴት አድርጌ ነው ለእግዚአብሔር ክብር የማደርገው? አንደኛ ቆሮንቶስ ምዕራፍ 10 ላይ ሐዋርያው ጳውሎስ እንደሚናገረው እንደው ምበላውን እንኳን ሳይቀር ምጠጣውን እንኳን ሳይቀር እንዴት አድርጌ ነው ለእግዚአብሔር ክብር የማደርገው? የአማኝ የልብ ለቅሶ እንደዚህ ይሆናል ማለት ነው። ከዚህ ሞቲቬሽን ከዚህ ኢንስፓይሬሽን ነው አማኝ የሚነሳውና የሚኖረው። እዚህ ጋር ግን አንድ ወሳኝ ጥያቄ ይነሳል። ኦኬ እንኖራለን ግን ነገስ ሁኖስ ነገ ጠዋት ስነሳ መሸከም የማልችላቸውን 7 መርዶች የሚነግሩኝ 7 ስልክና ቴክስቶች ቢደርሱኝ እንትኑ እኮ እንደዚህ ሆነ፣ እንትና እኮ እንደዚህ ሆነ፣ አባትሽ እንደዚህ ሆነ የሚሉ ምናልባት ከኛ አቅም በላይ የሚመስሉ ነገሮች በተከታታይ ቢደርሱብን፣ እግዚአብሔርን አለ ብለን እናውቀዋለን እናምነዋለን፣ ግን የሚደርሱብን ነገሮች እንዴት እነዚህ ደረሱብኝ ብለን ነገ ላይ እግዚአብሔርን ስላለመካዳችን ምን ያህል እርግጠኞች ነን? አሁን ደስ ይላል፣ አብርሽ ሲዘምር አብረን ዘምረናል አይደል? ስለ እግዚአብሔር ፍቅር ይወደኛል እያልን፣ ግን ይወደኛል ምጥ የሚሆንበት ደግሞ ሲዝን ይኖራል። ህይወት የምር ይወደኛል ይሆናል። አሁን ይወደኛል በቃል አጋኖ ነው አይደል? ይወደኛል ምንላ ያኔ በጥያቄ ምልክት ይመጣል። ይወደኛል ኤክስክሌም ማድረግ ትተና መጠየቅ እንጂ ይወደኛል፣ እግዚአብሔር ይወደኛል። እኔ በጣም እርግጠኛ ነኝ መቼም እዚህ ውስጥ ያለው ሁሉ ክርስቲያን እስከሆነ ድረስ አሉ እንደዚህ አይነት ሞመንቶች አሉ። የምር እግዚአብሔር የምር ኬር ያደርጋሉ። እሱ ብቻ አይደለም፣ አሁን በእምነት ደስ ብሎኝ ኢምብሬስ ያደረኩት ያቀፍኩት ህይወት፣ በእምነት ደስ ብሎኝ የተቀበልኩት ይሄ አዲስ ህይወት፣ በእምነት ደስ ብሎኝ የተቀበልኩት አዲስ ልምምድ ነገ ላይ እንደማልጥለው በምንድን ነው እርግጠኛ መሆነው? ነገ ብቶስ? እኔ በዚህ ወይ ነው አፕሮች ማድረግ የምፈልገው ይህን ጥያቄ። ምክንያቱም አሁን ብዙ ጥያቄ የሚያስነሱ አፕሮቾች አሉ አይደል? ለምሳሌ ሰው ከዳነ በኋላ ይጠፋል አይጠፋም የሚል ክርክር፣ ከዛ በኋላ የዳነ ሰው መጨረሻ ላይ ሲሆን ሊገባ ይችላል አይችልም ምናምን የሚሉ ክርክሮች፣ እነዚህ ሁሉ በዚህ ወይ ቢታዩ ነው ጥሩ ብዬ የማስበው። ምክንያቱም መጀመሪያ ስንገባ እንዳነበብ ነው ቴክስት ጉዳዩ የእግዚአብሔር ፍቅር ነው፣ የእግዚአብሔር ፍቅር ጉዳይ ነው። በዚህ ውስጥ ኢንተች ሆኖ መቀጠል ነው እንጂ ክርስትናና ድነት የሆነ ብቻ እየተሰረስን እንደገና ስማችን የሚጻፍበት መዝገብ አይነት አይደለም። በዚህ ወይ ነው አፕሮች ማድረግ ምፈልገው። ጆን ኒውተን አሜዚንግ ግሬስ የሚለውን አዝማች የጻፈው እዛው መዝሙር ላይ ቆንጆ 3ኛ ቨርስ አለው። በዜማ ሳይሆን ግጥሙን በአማርኛ ልበለው። በብዙ አደጋዎች መከራዎችና ፈተናዎች እስካሁን መጥቻለሁ። ይህ ጸጋ እስከዚህ ርቀት ድረስ አምጥቶኛል። ይሄው ጸጋ እቤቴ ያደርሰኛል። ሴም ግሬስ። አዎ ተርሞይል አለው የክርስትና ህይወት። ከፍታ አለው፣ ዝቅታ አለው፣ ማግኘት አለው፣ ማጣት አለው። እግዚአብሔርን ኩዌስችን እናደርጋለን። እነ ዕንባቆም እንዳደረጉት፣ እነ አብርሃም እንዳደረጉት፣ እነ ዳዊት እንዳደረጉት፣ እነ አሳፍ እንዳደረጉት እግዚአብሔርን ኩዌስችን የምናደርግባቸው ሞመንቶች ሳይቀራሉ እኛ ህይወት ላይ። ግን እዚህ ድረስ ያመጣን ጸጋ፣ እስከዚህ ርቀት ድረስ ያመጣን ጸጋ፣ ይሄው ጸጋ የዘላለም ቤታችን እንደሚያደርሰን እርግጠኞች ነው። ድነት ከመጀመሪያው እስከ መጨረሻው የእግዚአብሔር ጸጋ ውጤት። እኔ በእውነት ነው የምላችሁ ጌታን በጣም ማመሰግንበት አንድ የጸሎት የምስጋና ርዕስ ምንድን ነው? እስካሁን አድኛለሁ፣ የእስካሁኑን ይቅር ብያለሁ፣ የነገውን ግን በቃ እንደው ሞክረው ምናምን ቢላይ ብራዘር በማግስቱ ጠብ አረል እንዴ። እኔ እኮ አንዳንዱ እኮ ይገርመኛል። በቃ የእስካሁኑን ችያለሁ፣ ግን ከዚህ በኋላ በቃ ዩሮን ቢለን
ከጅማሬ እስከ ፍጻሜ ከኢተርኒቲ ፓስት ከዘላለም ዘመን በፊት ጀምሮ እስከ ዘላለም ዘመን ፍጻሜ ድረስ ድነት በእግዚአብሔር ጸጋ ብቻ ነው። ቻርልስ ስፐርጅን ይሄንን ብሪጅ ኦፍ ግሬስ ብሎ ይጠራዋል። የጸጋ ድልድይ ምንድነው? ከሆነ ቦታ የሆነ ቦታ የሚያደርሰን የጸጋ ድልድይ ብሎ ይህንን አስተምህሮ ይጠራዋል። ይሄ የጸጋ ድልድይ ዝሆን ብታስኬድበትም አይፈርስም። አሜን አለው አይደል? ብሪጆች ኮላፕስ ያደርጋሉ። ብዙ ቪዲዮ ምናምን እናያለን። አሁን አንድ ታኮማ ናሮስ የሚባል አንድ 19 ምናምን ላይ ብቻ በቫይብሬሽን ኮላፕስ ያደረገ አንድ እንትን አለ። ዩቲዩብ ላይ ካገኛችሁት ብሎ ርግፍ ብሎ በቃ የፈራረሰ አንድ ድልድይ አለ። ይሄ የጸጋ ድልድይ እንደዛ አይደለም። የኃጢአታችን ክብደት፣ የማንነታችን ክብደት፣ የእኛ ክብደት ይዞት የሚወድቅ ድልድይ አይደለም። ይሄ የጸጋ ድልድይ ከጅማሬው እስከ ፍጻሜ የሚያደርሰን የእግዚአብሔር መንገድ ነው። ይህንን ስንል ግን እግዚአብሔር ያጸናናል፣ በጸጋው ይጠብቀናል ስንል ግን ምን እያልን አይደለም። ይህንን ማሰብ አለብን። ምን እያልን አይደለም፣ ይህንን ክሊር ማድረግ አለብን። አንደኛ ለኃጢአት ላይሰንስ እየሰጠን አይደለም። ይህንን ላስት ዊክም ተናግረዋል። ለኃጢአት ፍቃድ እየሰጠን አይደለም። ዳግም የተወለደ አማኝ ልክ ነው። ቅድም የሆነው የተናገርነው ነገር ሁሉ ህይወቱ ላይ አፕን አድርጓል። እግዚአብሔርን አሁን ወዶታል። አሁን እንደገና ሪጀነሬትድ ሆኗል። እግዚአብሔርን እንዲወደውና ኃጢአቱን እንዲጠየፈው ሆኖ አይኑ ተከፍቷል። ግን ያ ማንነት ብቻ አይደለም ውስጡ ያለው። that is the bigger problem። አሁን ብዙ ክርስቲያን መረዳት የማይችለው ነገር the presence of sin አማኝ ውስጥ እንዳለ መረዳት ይቸግራል። የኃጢአት መገኘት the presence of sin የኃጢአት መገኘት። እግዚአብሔር በድነት በጽድቅ በኩል ነፃ ያወጣን ከኃጢአት ዶሚኒየን ነው። ከኃጢአት የበላይነት ነፃ ወጥተናል። ከኃጢአት ፕሬዘንስ ግን ነፃ የምንወጣው ጌታችን ኢየሱስ ክርስቶስ ዳግም ሲመጣ። ኢየሱስ ክርስቶስ ዳግም እስካልተመለሰ ድረስ፣ ጌታችን ኢየሱስ ክርስቶስ ዳግም እስካልመጣ ድረስ ማንም ሰው ከኃጢአት መገኘት ነፃ ሊሆን አይችልም። that's why ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚለው ጥቅስ እኮ ዝም ብሎ ጥቅስ አይደለም። ቆም ያለው ስትል ያ ሰውዬ አለ አሁንም ኦፖርቹኒቲ የሚጠብቅ ይዞ ጠብ ሊል የሚዘጋጅ። ስለዚህ የአማኝ ህይወት ምንድን ነው? ዴይ ቱ ዴይ የሚደረግ ሞት ነው። ቀን ተቀን በየዕለቱ መሞት ነው። በየዕለቱ የመሞት ህይወት። ስለዚህ ዳግም የተወለደ አማኝ ኃጢአት አልባ ነው እያልን አይደለም። በጸጋ እንጸናለን ስንል እያልን ያለ ነው ዳግም የተወለደ አማኝ እስቲል የኃጢአት ባህሪ እስቲል የኃጢአት ማንነት አሁንም አብሮት አለ እያልን። ለዛ ነው ግደሉ ምናምን የሚባል ሪሌሽንሺፕ ያለው ቅድስና ያንን እየገደሉ በአዲስ ህይወት መኖር የሆነው ማለት ነው። ስለዚህ ይህንን መርሳት የለብንም። መጽሐፍ ቅዱስ ላይ ብዙ ሰዎችን ማየት እንችላለን አይደል? ለምሳሌ ኖህ በእግዚአብሔር ፊት ሞገስ አገኘ ምናምን ተባለ አይደል? በጣም ጸዴ ሰው ነው ይመስለን አይደል? ነው ልክ ከጥፋቱ አረገብ እንዳለ ትንሽ መርከብ ውስጥ ዲፕሬሽን ነገር ሳያጠቀው አልቀረምና ከዛ ምን አደረገ? ወይን ተከለ። ከዛ በኋላ የተከለውን ወይን ምን አደረገ? ጠጣ። የምታውቁት ታሪክ ነው። ቀጥሎ አይ ዶንት ኖ መጽሐፍ ቅዱስ ለምን እንደሆነ ባላቅም ከአንድ ፊገር በስተቀር ሁሉንም ባሽ ማድረግ ይወዳል። እገሌ በቃ አቤት ምርጥ ሰው ስትሉ የሆነ ከባድ ነገር ደግሞ ዱብ ያደርግባቸው። እኔ እርግማን ነው ብዬ የማስበው አንድ ምርቃት አለ። ትዳራችሁን የአብርሃምና የሳራ ያርግላችሁ። ወጋውላችሁ። ትዳራችሁን የአብርሃምና የሳራ አያድርግላችሁ። አሜን በሉ። ትዳርህን የአብርሃምና የሳራ ያርግልህ እኮ ማለት ልጅ ሳትወልድ ትንሽ ስትቆይ በቃ ይሄ ነገር አያስተማምንም ብላ በሚስት ፍቃድ ሰራተኛ ጋር ግባ ማለት ነው። ጫዳስ ብሉይ ኪዳን አካባቢ ምን ነው ቆየ እንዳትሉኝ፣ አንድ በቃ ዘሮ ካለ አለቱ ብለን የምንጠራው ሰው ማለት ነው ጴጥሮስ። ፈጣን ነው ፊት ለፊት ለመናገር ሁሌ ወደፊት ነው ይመቸኛል። ጴጥሮስ ጌታ ይባርከው እና ወደፊት ነው ሁሉም ነገር ፈጣን ነው። ቶሎ ነው የሚናገረው። በቃ አብርቶ ነው የሚጠብቀው። ጌታ ሲያወራ ለመሳሳትም ቅርብ ነው፣ እንትን ለማለትም ቅርብ ነው። ጴጥሮስ አንተ አለት ነህ ብሎ በዚህች አለት ኖት በአንተ ሳይሆን አንተ በተቀበልካት ከሰማይ አምላክ
ተቀብለ በተናገርካት በዚች መገለጥ ላይ ቤተክርስቲያኔን መሰርታለሁ፣ የገሃነም ደጆች አይችሏትም፣ የመንግስተ ሰማያትን መክፈቻዎች እሰጥሃለሁ ምናምን የሚል አስደናቂ ፕሮሚስ ተነግሮለት በደቂቃ ሂድ አንተ ሰይጣን ገረድ ፊት 3 ጊዜ ሲክድ የሚገርመኝ ሶስተኛው ክደት ነው። ሶስተኛው ክደት ላይ ምን ይላል መጽሐፍ ቅዱስ? ሊራገምና ሊምል ጀመረ። ኢማጂን ኢየሱስ ክርስቶስን እኮ ከርሳውት ያደርግ ነበር። አረ ይሄን አላውቀውም ብሎ በጣም ከባባድ የእርግማን ቃላት አይ ቲንክ መጥፎ ቃላት ቢሆኑ ነው የወንጌል ጸሐፊያን ያላስቀምጡልን። ስለዚህ አለ the presence of sin አለ። ሁሌ ማስጠንቀቂያ የሚያስፈልገን ለዛ ነው። ሁሌ ማሳሰቢያ የሚያስፈልገን ለዛ ነው። ሁሌ ግደሉ የሚያስፈልገን ለዛ ነው። ሌላው አማኝ በጸጋ ይጸናል ስንል ምን እያልን ነው? አማኝ ነኝ ያለ ሁሉ አማኝ ነው ማለት አይደለም። ይህንንም ማስተዋል አለብን። ወይም የእግዚአብሔርን ጸጋ ተቀብያለሁ የሚል ሁሉ የእግዚአብሔርን ጸጋ የተቀበለ አይደለም። ክሌም ማድረግ ማለት ነው ማለት አይደለም። በጣም ምፈራው እግዚአብሔር ቃል ክፍል ማቴዎስ ወንጌል ምዕራፍ 7 ቁጥር 22 በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ፣ እንግዲህ አሁን he's talking about the magnificent፣ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህስ ብዙ ተአምራት አላደረግንምን? ይሉኛል። ቁጥር 23 በዚያን ጊዜ ከቶ አላውቃችሁም አይደለም የሚለው፣ አላወቅኳችሁም። I never knew you። መጀመሪያውንስ እነማን ናችሁ እናንተ አመፀኞች ከኔ ራቁ ብዬ በግልጽ ነግራቸዋለሁ። ሁሉም ፕሮፌስ የሚያደርግ አማኝ ነኝ የሚል ሰው ሁሉ አማኝ ነው ማለት አይደለም። ግን እነኚህ ስፔክታኩላር የምንላቸው በጣም ኤክስትራኦርዲነሪ ናቸው የምንላቸው ስጦታዎችን ሳይቀር ኤክሰርሳይዝ የሚያደርጉ ምዕመናን እኮ አይደለም፣ በመድረኮቻችን ቆመው አጋንንትን የሚያወጡ በሽተኞችን የሚፈውሱ ሳይቀሩ ያን ቀን ላይ ማልበል ሊባሉ ይችላሉ። አስበው፣ ኢየሱስ ቀኝ የተሰቀለው ወንበዴ ብሎ እየገባ አንተ ማልበል ስትባል 7 ቀን እንትን ሳለቅ እግዚአብሔር ይርዳል። አሜን። ፕሮፌስ ማድረግ ማለት ማመን ማለት አይደለም። ማመን ማለት በክርስቶስ መታመን መደገፍ ማለት ነው። ስለዚህ እነኝን አይደለም እንጸናለን ስንል እያለን ያለ ነው ኃጢአት የለብንም እያለን አይደለም። አማኝ ይወድቃል፣ ይታገላል፣ ፋይት አለው። ሁለተኛ እናምናለን ስንል እንጸናለን ስንል እንጸናለሁ ብሎ አምናለሁ ብሎ የተናገረ ሁሉ የሚጸና አይደለም ማለት ነው። የተወሰኑ ቤተክርስቲያናት የሚያዩትን እይታ አልስጣችሁና እየጠቀለልኩት ሄዳለሁ። ሮማን ካቶሊክ ጸጋ ሞርታል ብለው ካታጎራይዝ ያደረጉት ኃጢአት አለ፣ ገዳይ የሚሉት ኃጢአት። የገዳይ ኃጢአቶች መኖር ጸጋን ሊያጠፋው ይችላል ይላል። ሞርታል የሚሏቸው ካታጎራይዝ ያደረጓቸው ኃጢአቶች አሉ፣ ገዳይ ናቸው የሚሏቸው። እነዚህን ያደረጉ ሰዎች ሊጠፉ ይችላሉ፣ ወይም ጸጋ በእነዚህ ኃጢአቶች ምክንያት ሉዝ ሊደረግ ይችላል ይላሉ። ስለዚህ በእነሱ አስተምህሮ መሰረት ድነት የሚመሰረተው በምስጢራትና ሳክራመንትስ የምንላቸው በምስጢራትና ደግሞ ፔናንስ ደግሞ የሚባል ልምምድ አላቸው። በኮንፌሽናል ውስጥ የሚኖራቸው ቆይታ ማለት ነው። አንዳንድ ሰዎች ደግሞ ምን ብለው ያምናሉ? ትክክለኛ የሆነ ድነት በፍቃድ በምናደርገው ኃጢአትና በክህደት ሊጠፋ ይችላል። በምን? በፍቃድ በሚደረግ ኃጢአትና በክህደት ሊወሰድ ሊጠፋ ይችላል ይላሉ። መጽሐፍ ቅዱስ ያስተምራል ብዬ የምናምነው እይታ ይሄ ነው። እግዚአብሔር የእውነት ያዳናቸውን ሰዎች እስከ መጨረሻ በጸጋው ይጠብቃቸዋል። አሜን። እስከ መጨረሻ በጸጋ ይጠብቃቸዋል። ሉዊስ በርኮፍ የሚባል አንድ ሲስተማቲክ ቴዎሎጂያን አለ። እንደዚህ ይላል፣ የመንፈስ ቅዱስ ቀጣይነት ያለው ስራ በአማኝ ውስጥ የሚደረገው ማለት ነው የእግዚአብሔርን ጸጋ የሚሰራበት በመንፈስ ቅዱስ አማካኝነት በአማኙ ሕይወት የሚደረገው የእግዚአብሔር ስራ ይቀጥላል፣ ደግሞም እስከ መጨረሻው ይሄዳል። ዌስትሚኒስተር ኮንፌሽን ላይ አማኞች ሙሉ በሙሉ እና
በስተመጨረሻ ከእግዚአብሔር የጸጋ ስራ አይወድቁም፣ በእርግጠኝነት እስከ መጨረሻው ድረስ ይጸናሉ ይላል። በእርግጠኝነት እስከ መጨረሻው ይጸናሉ። ይሄ ትዕቢት አይደለም። በነገራችን ምን ማለት ነው? ድነትን የሰጠን እግዚአብሔር እኔ ህይወት ውስጥ፣ አንተ ህይወት ውስጥ፣ አንቺ ህይወት ውስጥ የማዳንን ስራ የጀመረው እግዚአብሔር እስከ ዘመን ፍጻሜ ድረስ ይህንን ስራውን ይቀጥላል እያለን። እኔ የጀመርኩት ድነት የለም አባ እንዴ እኔ ፈቃድ ቢሰጠኝ የሆነ አይል ዲስትሮይት ቶታሊ ምነግራችሁ። ስለዚህ በዋናነት ይሄ ድነት ስራ የጀመረው በእግዚአብሔር ስለሆነ ቀጣይነቱን መሰረት የሚያደርገው ፍጻሜውን መጨረሻውን መሰረት የሚያደርገው በእናንተ ስራ ሳይሆን በእኔ ስራ ሳይሆን በእግዚአብሔር ስራ ላይ ነው። እዚህ ውስጥ የዲቫይን ሮል አለ። መጽሐፍ ቅዱሳዊ ጥቅሶችን እሰጣችኋለሁ። እይታ ለምንድነው መጽሐፍ ቅዱሳዊ ነው ብዬ ማምነው? አንደኛ የእግዚአብሔር ስራ የመለኮት ስራ አለ በአማኞች መጽናት ውስጥ። አንደኛ ለምሳሌ ዮሐንስ ወንጌል ምዕራፍ 6 ቁጥር 37 እስከ 40 ድረስ እንደዚህ ይላል፣ አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። ከሰማይ የወረድኩት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነው። እሺ የላከኝ ፍቃድ እግዚአብሔር ፍቃድ ከሰጠኝ ሁሉ አንድ እንኳ ሳይጠፋብኝ በመጨረሻው ቀን እንዳነሳው። እንግዲህ እኔ ምን ማለት አለብኝ? ወይ ምን እላለሁ? ምን እንላለን? ከዚህ ውጭ ትዕቢት አይደለም ይሄ። የእግዚአብሔር ፈቃድ ይፈጸማል። እሱ ሁሉን ያደርግ ዘንድ ቻይ ነው። የእሱ ሀሳብ ከቶ አይከለከልም። የእኔ ፈቃድ ራሱ የእሱን ፈቃድ አልፎ ሀሳቡን ሊከለክለው አይችልም። አሁን አንዳንድ ሰው እንደዛ ያስባል። እግዚአብሔር እኔን አስፈቅዶ የሚኖር የሚሰራ የሚመስለዋል አይደል? አንዳንድ ሰው እንደው እቺን ነገር ኖ እግዚአብሔር ሁሉን ያደርግ ዘንድ ቻይ ነው። የእግዚአብሔር ፈቃድ፣ የእግዚአብሔር ሀሳብ፣ የእግዚአብሔር ዲክሪ፣ የእግዚአብሔር ድንጋጌ ሳይፈጸም አይቀርም። ስለዚህ ይሄ መንፈሳዊ እርግጠኝነታችን ቤዝ የሚያደርገው የሚመሰረተው እሱ ላይ ነው ማለት ነው። አንቶኒ ሆኬማ የሚባል አንድ ክርስቲያን አስተማሪ የአማኞች መንፈሳዊ እርግጠኝነት በዋናነት የሚመሰረተው እንዴት እነሱ እግዚአብሔርን አጥብቀው ይዘዋል በሚለው ላይ ሳይሆን እግዚአብሔር እንዴት እነሱን አጥብቆ ይዟቸዋል የሚለው ላይ ነው። የያዡ አይደለም፣ የተያዡ አይደለም፣ የያዡ ነው። ወይም ደግሞ የኔ እጅ አጥብቆ መያዙ ላይ አይደለም ቤዝ የሚያደርገው፣ የያዘኝ እጅ የማይለቅ መሆኑ ላይ ነው ቤዝ ያደረገው ማለት ነው። እግዚአብሔር የሰጠኝ ወደ እኔ ይመጣል አለ ጌታ ኢየሱስ። ኦኬ ወደ እኔ የመጣውን ደግሞ አላወጣውም፣ ከቶ ፈጽሞ ወደ ውጭ አላወጣው። ሌላ አንድ ጥቅስ ልጨምርላችሁ። እዚህ ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ በጎቼ ድምፄን ይሰማሉ፣ እኔ አውቃቸዋለሁ፣ እነርሱም ይከተሉኛል። እሺ ቁጥር 28 እኔ የዘላለም ሕይወት እሰጣቸዋለሁ ይልና ከቶም አይጠፉም። ወዳጄ እንዴት ብለን እናስተምር? ከዚህ ውጭ አይጠፉም። እሺ ምን ይላል? ከእጄም ሊነጥቃቸው የሚችል የለም። ኢቭን ደምሰልቭስ ራሳቸውን ቢሆኑ እኔን ከእጄ ሊነጥቁኝ አይችሉ። ለምን? እነርሱን የሰጠኝ አባቴ ከሁሉ ይበልጣል፣ ከሁሉ ይበልጣል። እንዴት ነው የእሱ እጅ ይዞ እንዴት ነው የእሱ እጅ ይዞሽ ይለቀኛል የሚል ፍርሃት የሚል ስጋት የሚያድርብሽ? ምን አለ? ከአባቴም እጅ ማንም ሊነጥቃቸው አይችልም። እስቲ ማንም በሉ። ማንም፣ ኖ ዋን። ይህንን ደብል ሃንድ ይሉታል መጽሐፍ ቅዱስ አስተማሪዎች። ከክርስቶስ እጅ የሚነጥቀን የለም። ፕሮቴክሽናችን ደግሞ በአብ እጅ ነው። ስለዚህ አብና ወልድ ተባብረው የያዙት ሰው ጠፋለሁ ብሎ አይሰጋም። ይሄ ማለት የሂውመን ሮል የለውም ማለት አይደለም። እኛ አንጸናም ማለት አይደለም። እሱ ያጸናናል ብለን እንዲህ ብለን እንቀመጣለን ማለት አይደለም። ፓሲቭ ነን ማለት አይደለም። ግን ምን ማለት ነው?
እንግዲህ መጥፋት ካለበት መጥፋት ያለበት ሰው ጴጥሮስ ነው አይደል? እንደምታውቁት እንግዲህ የካደ እኮ ነው አይደል? እንግዲህ አሁን ቅድም ያነበብናቸው ቪዎች መካከል አንዱ ክህደት ሰው ድነቱን እንዲያጣ ሊያደርገው ይችላል ይላል አይደል? እንደዚህ አይነት እይታ ያላቸው ሰዎች አሉ። ግን ጴጥሮስ ከሃዲ ነው፣ አላውቀውም ከቶ ብሏል። እስከ መጨረሻ ሄዳለሁ ብሎ የቆረጠ ሰው ማለት ነው። ስለዚህ የመጽናት ምሳሌ ሊሆነን የሚችለው ጴጥሮስ ነው። ጴጥሮስ ስለ መጽናት ምን ይላል? አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 እናንተ በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል። እዚህ ጋር ዲቫይን ሮል አለው። በማን ኃይል የተጠበቅ ነው? በእግዚአብሔር ኃይል። የተያዝነው በማን እጅ ነው? በእግዚአብሔር እጅ ነው። የጸና ነው በማን ኃይል ነው? የምንጸናው ነገር ላይ በማን ኃይል ነው? በእግዚአብሔር ኃይል ነው። ግን በምን አማካኝነት? ምንም ሚና የሌለን ሰዎች አይደለንም። ባለፈው እንዳልኩት አስተዋጽኦ ሳይሆን ተሳትፎ አለን። ምንድነው ተሳትፏችን? ከፍ ብሎ ምን ይላል? ድነት እስኪመጣ ድረስ በምን አማካኝነት? በእምነት አማካኝነት። በእምነት አማካኝነት በእግዚአብሔር ቃል በእግዚአብሔር ኃይል ተጠብቀናል ማለት ነው። ስለዚህ መንፈስ ቅዱስ እግዚአብሔርን ኃይል እኛ ህይወት ላይ የገለጠ አንዳንድ ድካሞቻችንን ያለፈ እያሸነፈ ወደ ክርስቶስ የበለጠ እየሳበ እያስጠጋን እስከ ጽዮን መግቢያ ቀናችን ድረስ እንደሚጠብቀን we are 100% ሹር። ኢየሱስ ጌታ ነው። ይህን ካልን አንዳንድ ይህንን ደግሞ በእርግጠኝነት ስንናገር መጽሐፍ ቅዱስ ላይ ቅድም የተናገርናቸው እይታዎች ምንም አይነት መሰረት የላቸውም፣ መጽሐፍ ቅዱሳዊ መሰረት የላቸውም ማለት አይደለም። አንዳንድ ጥቅሶች፣ አንዳንድ የመጽሐፍ ቅዱስ ፓሴጆች በተወሰነ መልኩ እንጠፋ ይሆን እንዴ የሚል ስጋት እንዲያድርብን ሊያደርጉ ይችላሉ። አንዳንድ የማስጠንቀቂያ ፓሴጆች አሏቸው። ለምሳሌ ዕብራውያን መጽሐፍ ላይ ሁላችንም የምናውቀው ጥቅስ አለ አይደል? አንዴ የመዳንን ወንጌል የቀመሱትን ከዛ በኋላ ወደ ኋላ የሚያፈገፍጉትን የሚለውን ሐዋርያ ሥራ ምዕራፍ 27 ላይ ያለውን ሐዋርያው ጳውሎስ ሁሉንም ትድኑ ዘንድ እንደዚህ አድርጉ እያለ አሹር ያደርጋቸዋል አይደል? ለምሳሌ ነው ኢለስትሬሽን ነው። ግን እንደዚህ ያሉ ክፍሎችን ስናነብ እንደነግጣለን። ምን ማለቱ ነው? የእግዚአብሔር ቃል እንጠፋለን ማለት ነው? በመጨረሻ ሉዝ እናደርገዋለን ማለት ነው ወይ ድነታችንን እንላለን? አንድ ቀለል ያለ መልስ አለው ይሄ ጥያቄ። እግዚአብሔር የምንድንበት መዳናችንን ወይም ደግሞ እስከ መጨረሻ መጽናታችንን ብቻ ሳይሆን የምንጸናበትንም መንገድ ወስኗል። እና እግዚአብሔር እኛን ከሚያጸናበት መንገዶች መካከል አንዱ ምንድን ነው? ማስጠንቀቂያ ነው። ለምሳሌ አንድ ሕፃን ልጅ እድሜ ዘመኑን ኤሌክትሪክ ሳይነካ ሊሞት ይችላል። ኤሌክትሪክ እንዳይነካ ግን ልጅ እያለ እዚህ ውስጥ እጅን ከከተት ቁፉ ነው ምናምን ብለን በሚገባው ቋንቋ እነግረዋለን። ከዛስ የ3 የ4 የ5 ዓመት ልጅ ምናምን ሲሆን ደግሞ በትክክል ኦዲብል በሆነ ቋንቋ ይሄን ከነካ ትሞታለህ፣ እንደዚህ ያደርጋል ብለን ማስጠንቀቂያ እንሰጠዋለን። ያንን ማስጠንቀቂያ ሰጠነው ማለት ይነካል ማለት ነው? ናት ነሰሰርሊ። ግን በዛ ማስጠንቀቂያ በኩል የዚህ ልጅ ህይወት ታድገናል አልታደግንም? ታድገነዋል። መጽሐፍ ቅዱስ ላይ ያሉት ዲቫይን ዋርኒንግስ ምንድን ናቸው? እኛ አማኞች እስከ መጨረሻው እንድንጸና፣ በጸጋ ህይወት እንድንጸና እስከ ፍጻሜው ድረስ የምንጸናባቸው የእግዚአብሔር መንገዶች ናቸው ማለት ነው። ማርቲን ሎይድ ጆንስ የሚባል አንድ ሰባኪ ምን ይላል? እንደዚህ ያሉ ክፍሎችን ስናነብ ልክ እንደ ዕብራውያን መጽሐፍ ያሉ፣ ሮሜ ምዕራፍ 8 ላይ ያሉ ብዙ ክፍሎች አሉ አይደል? የማስጠንቀቂያ ፓሴጆች። እንደዚህ ያሉ ክፍሎችን ስናነብ መጨናነቅና ሀሳብ ውስጥ ከገባን ይላል ያ በራሱ መንፈሳዊ ህይወት እንዳለን ማሳያ ነው ይላል። ደንገጥ የሚለው እነኝን ዋርኒንጎች ሲሰማ አረ የሚለው ሰው ራሱ ትክክለኛ መንፈሳዊ ህይወት እንዳለው ማረጋገጫው ይሄ ነው ማለት ነው። እንጠቅልለው። ኤፌሶን ምዕራፍ 1 ቁጥር 13 እስከ 14 እናንተም ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማኅተም ታትማችኋል። እርሱም ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ የርስታችን ዋስትና የሚሆን መያዣ ነው። ኢየሱስ ያድናል። አሁን ዳውን ፔመንት ተቀብለናል ማለት ነው። ቀብድ ተቀብለናል። የድነታችንን መያዣ ይዘነዋል።
ለዛ አማኝ እስከ መጨረሻ ይጸናል ስንል ሰውን በሉ ኃጢአታችሁን ቀጥሉ እያለን አይደለም። አማኝ እስከ መጨረሻው ይጸናል ስንል የጸናበት መሰረት ማይናወጥ የማይፈረካከስ አለት ነው እያለን እኛ ጋር እንምጣ። አንደኛ ምን ላይ ነው የምታርፉት? ፐርፎርማንሳችሁ ላይ። ምክንያቱም ፐርፎርማንሳችሁ ላይ የምታርፉ ከሆነ በጣም አሳሳቢ ነው ክርስትና ህይወታችሁ። ምክንያቱም ሰኞ ጠዋት በማለዳ ተነስታችሁ 5 ሰዓት ላይ 11 ሰዓት ላይ ተነስታችሁ ጸሎት አድርጋችሁ የእግዚአብሔርን ቃል አንብባችሁ በጣም ኦን ፋየር ፎር ጂሰስ ሆናችሁ ውላችሁ ከጓደኞቻችሁ ጋር አውርታችሁ ከዛ ማክሰኞ መጣ። ማክሰኞ ሲመጣ አላርሙ ጮኸ፣ በጌታ ፍቅር አጠፋችሁ፣ ተኛችሁ። ሶዋት ያኔ የምትጸናው ሰውዬ አሁን አልጸናም ልትል ነው? እሱ ላይ ነው የምትደገፈው፣ እሱ ላይ ነው የምትደገፈው። ጠዋት መጸለይሽ ላይ ያለሽ ፐርፎርማንስ ላይ ያለክ እንትን ላይ እግዚአብሔርን ቀድማችሁ የያዛችሁት እናንተ አይደላችሁም። ቀድሞ የያዛችሁ እግዚአብሔር ነው። ሬስት ኢን ሂዝ ፕሮሚስስ፣ በተስፋ ቃሉ ማረፍ ነው፣ መደገፍ ነው ክርስትና ማለት። ይህ ማለት ክርስቲያን ራሱን አይመረምርም ማለት አይደለም። ብዙ ራስ መመርመሪያ መዝሙሮች እንደውም አሉ፣ እንመረምራለን አይደል? ፍሬያችንን እግዚአብሔር ሆይ ምንድን ነው ከእኔ የምትፈልገው እንላለን። ራሳችንን በእግዚአብሔር ዲስፖዛል ፊት እናስቀምጣለን። ይኸው ጌታ ሆይ ብለን አንዳንድ ነገሮች ላይ ንስሐ እንገባለን። ዊር ብሮክን። አንዱ የክርስቲያን ልምምድ ላሜንት ነው። አማኝ ኃጢአት ሰርቶ በጣም ሐሴት ሊያደርግ አይችልም። ብሮክን ነው የሚሆነው፣ ሚዝረብል ነው የሚሆነው። ኃጢአት አማኝን የሚሰብረውን ያህል ምንም ነገር አይሰብረው። እግዚአብሔርን ማሳዘኑ አማኝን ይሰብረዋል። ያኔ ኤግዛምን ደግሞ እናደርጋለን፣ እንመረምራለን። ወደ እግዚአብሔር የጸጋ ዙፋን ፊት ደግሞ እንቀርባለን። ጌታ ሆይ ይህንን አልቻልኩም እያልን ከእግዚአብሔር ጸጋን እንቀበላለን። ሌላው ኬርለስ አትሁኑ። ምን ማለት ነው? ኬርለስ አትሁኑ ማለት የእግዚአብሔርን ማስጠንቀቂያዎችም ልብ በሉ። ለእናንተን የተጻፉት ለእኛን የተጻፉት እነኛንም ማስጠንቀቂያዎች ልብ ማለት አለብን። ትዕቢተኞች እንዳትሆኑ ተጠንቀቁ። ለዛ ነው ቅድም ምላሽ የሰጡ ምላቸው ሰዎች አውት ኦፍ ፕራይድ ስለሆነ አብዛኞቹ የሚናገሩት። ኒንጃ ያጠራጥረኛል ምለው ትዕቢተኞች እንዳንሆን እንጠንቀቅ። እነዚህ ዋርኒንግስ በጣም ሀምብል ያደርጉናል፣ እያደረጉ ይሰብሩናል፣ ያስተካክሉናል፣ ይመልሱናል ማለት ነው። እነኚህን ዋርኒንጎች እንደ ነዳጅ እንጠቀምባቸው። ለእግዚአብሔር ያለንን ትጋት ለመጨመር፣ መሰጠታችንን ለመጨመር፣ ጴጥሮስ እንዳለው መጠራታችሁን ታጸኑ ዘንድ እንደሚል ፊውል እንዲያደርጉ እነኚህን ማስጠንቀቂያዎች መጽሐፍ ቅዱሳዊ ዋርኒንግስ እንጠቀማቸው። የመጨረሻ ምንድነው መታመኛችሁ? አንድ ሰው መንገድ ላይ ስትሄዱ እንደዚህ ጠርቶ አስቆሟችሁ ትሞታለህ አይቀርም ሞት እና አሁን ቢሆን ያ ቀን፣ አሁን ቢሆን ያ ደቂቃ ወዴት ነው የምትሄደው ብሎ ሲጠይቃችሁ ስጋት ይገባችኋል ወይ? ወደ ኋላ ዞራችሁ የምትቆጥሩት የሰራችሁትን ስራ ነው ወይ? ለእግዚአብሔር ይህን አድርጌ ይህን አድርጌ እሱ ጥሩ ነው እችን አድርጌ ያለው እሷ ብዙ የምትጎዳኝ አይመስለኝም በቃ ገነት እንለዋል። አስልተም ማለት ነው። ፕላስ ማይነስ ምናምን አድርግ። ብራዘር እንደዛ የሚያስተምረው ቁርአን ነው። መጽሐፍ ቅዱስ እንደዛ ያስተምር። ጠዋት ስትነሱ ነገር ክርስቲያን ሆናችሁ ለመነሳታችሁ ምንድነው ዋስትናችሁ? መጀመሪያ እንዳልኩት ብድግ ስትሉ ሁሉ ፌሰድ በቃ ጨለም ቢልባችሁ አፖስቴት ላለመሆናችሁ፣ የክርስቶስን መንገድ ክዳችሁት ላለመሄዳችሁ መታመኛችሁ ምንድን ነው? እኛ ግን እንዲህ እንላለን ከሐዋርያው ጳውሎስ ጋር ፊልጵስዩስ ምዕራፍ 1 ቁጥር 6 በእናንተ መልካምን ስራ የጀመረው እርሱ እስከ ኢየሱስ ክርስቶስ ቀን ድረስ እስከ ፍጻሜው እንደሚያደርሰው እርግጠኞች ነን። ኢየሱስ ክርስቶስ የጸጋን ስራ በእናንተ ህይወት ጀምሯል። ዳግም ልደት ሰጥቷችኋል፣ አጽድቋችኋል፣ እየቀደሳችሁ ነው። ከትላንት ዛሬ ይሻላል።
let me tell you this promise ይሄንን ስራ የጀመረው እርሱ ራሱ አጋዥ ሳያስፈልገው ጉልበት የሚሰጠው ሰው ሳያስፈልገው እስከ መጨረሻው ቀን ድረስ ያጸናችኋል። መጀመሪያ ያነበብነው ክፍል ላይ የተዘረዘሩ ነገሮች ከክርስቶስ ፍቅር አይለዩንም ወይ? በደንብ እንደኛ ቢሆን መከራ አይለይም። ሲለይ አላየንም ብዙዎችን። እንግዲህ ሐዋርያው ዮሐንስ እንደሚለው እነሱ ከመጀመሪያውም ከኛ ጋር ስላልነበሩ ከኛ ወጥተዋል ይላል እንጂ መከራ አለየም ወይ ሰዎችን ከክርስቶስ ፍቅር? ጭንቀት አለየ? ፐርሲኪዩሽን፣ ስደት ብዙዎችን በአንደበታቸው ጌታ ኢየሱስን እንዲክዱ አላደረገም? ይህ እኮ የ30-40 ዓመት ትዝታ እኮ ነው እኛ ሀገር። አላደረገም? ረሃብስ፣ ራቁትነትስ፣ ፍርሃትስ፣ ሰይፍስ በደንብ what is our confidence then? የኛ አፍቃሪነት ሳይሆን የተገለጠው የእግዚአብሔር ፍቅር እጅግ ብርቱ ነው። ይህንን ሁሉ የሚያሸንፍ ነው። መከራን የሚያሸንፍ ነው። ስደትን የሚያሸንፍ ነው። ጭንቀትን የሚያሸንፍ ነው። ረሃብን የሚያሸንፍ ነው። ራቁትነትን የሚያሸንፍ ነው። አለመቻላችንን የሚያሸንፍ ነው። የእኛን ድካም የሚያሸንፍ ነው። እስከ መጨረሻው የምንጸናው በእኛ ፍቅር ሳይሆን ባፈቀረን አምላክ እጅ ነው። ብራዘርስ ሰማይ እንገናኛለን። ጌታን ሲያጠገባቸው ያለው ሰው እንዲጎሸም አድርጉትና ሰማይ እንገናኛለን በሉት። እዩትና አላመንም። አንዳንዱ ድገሙ። አሁንም ድገሙና ሲዩ በሉት። ሲዩ ዜር። በምን ኮንፊደንስ ነው ይህን የምናገረው? የጠራን አምላክ የታመነ ነው። የጀመረውን ስራ እስከ ፍጻሜው ድረስ እስከ ክርስቶስ ቀን ድረስ እስከ መጨረሻው ያደርሷል። አንተ ሰው እኮ መኖሪያ ቤት ጀምሮ እኮ ይጨርሳል። መሰረት እንደዚህ ምናምን አውጥቶ ኮለን ምናምን ብሎ እኮ ይጨርሳል። ሰው መጽሐፍ ጀምሮ እኮ ይጨርሳል ማንበብ አይደል? ገጽ 49 እያጠፈ እንደዚህ ምልክት እያደረገ ማስመሪያ እየከተተ ቡክማርክ እየከተተ የጀመረውን መጽሐፍ እኮ ይጨርሳል። ብራዘር እግዚአብሔር እኔ ጋር የጀመረውን ስራ ባለሀብት ቤቱን ይጨርሳል እኮ። እንደው ባለሀብት ለምንድነው ቤቱን የሚጨርሰው? ስላለው ነው። እግዚአብሔር እንደው ጸጋ አንሶት ነው ህይወት ላይ የጀመረውን ስራ ከመጨረስ ወደኋላ የሚለው? እግዚአብሔር ምን ፍቅር አንሶት፣ አቅም አንሶት፣ ጉልበት አንሶት፣ መንፈሱ አቅም ተስኖት፣ እጅግር አጥሮት እግዚአብሔር እኔ ጋር የጀመረውን አንቺ ጋር የጀመረውን ስራ ያቆማል? ኖ፣ የሚያጸናን እሱ እስከ መጨረሻው። ይሄ ቤተ ክርስቲያን I'll tell you this, it's a church of assurance። እኛ እዚህ ጋራ ሲኦል ልትገቡ የምትችሉበትን መንገድ አናስተምራችሁ። ሲኦል የምትገቡባቸውን 17 ነጥቦች አናስተምራችሁ። This is what we tell you። እግዚአብሔርም ያለ ይሄንን ነው። ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 1 ላይ አጽናኑ ሕዝቤን አጽናኑ፣ ኢንካሬጅ ነው የምናደርጋቸው። ኃጢአት ስሩ ሳይሆን ኖ እግዚአብሔር የጀመረው አምላክ ይጨርሰዋል። የጀመረው አምላክ ይፈጽመዋል። ሳይፈጽመው ወደ ኋላ እንደማይል፣ ይህንን ሳይጨርሰው እጁን እንደማይሰበስብ የሰማይ አምላክን ተስፋ እናደርገዋለን። እሱን እንታመናለን፣ በጸጋው እንደገፋለን። በቀኑ መጨረሻ ሁላችንም በክርስቶስ አማካኝነት ያገኘነውን የጽድቅ አክሊል እንረከባለን። ቴክ ሃርት፣ በርቱ። እግዚአብሔር ያስጨርሰናል።